بسم الله الرحمن الرحيم الحمد لله رب العالمين وأصلي وأسلم على أشرف الأنبياء والمرسلين سيدنا ونبينا محمد وعلى آله وصحبه أجمعين أما بعد السلام عليكم ورحمة الله تعالى وبركاته إن شاء الله تعالى زال دقمو يمنا يو ستر عيب المسلمين የሙስሊሞችን ነውር መደበቅ የሚለውን በተመለከተ ይሆናል። እንግዲህ ወንድሞቻችን የሆነ ነገር ከሰሩና አይብ ነውር ነገር ከሰሩ ወንጀል ተሰሩ የመሳሰሉ ነገሮችን ከሰሩ ካልታወቁ በእኛ በኩል የሚታወቁ ነገሮች ካሉ ያን መደበቅና አለማጋለጥ ወሳኝ ነው፣ አስፈላጊም ነው። የነሱ ነውር ማጋለጻችን ለኛ ምንም አስፈላጊ አይደለም፣ የአማኞችን ባህሪ አይደለም። አማኞች የወንድሞቻችን ነውርና አይብ ይደብቃሉ። ነብዩ ሰለላሁ ዐለይሂ ወሰለም ይላሉ መን ሰተረ ሙስሊመን ሰተረሁ ላሁ ፊ ዱንያ ወልአኺራ። አንድ ሙስሊም አይቡና ነውሩን የደበቀለት ሰው አላህ ሱብሓነሁ ወተዓላ የሱን ነውርና አይብ በዱንያም በአኺራም አላህ ሱብሓነሁ ወተዓላ ይደብቅለታል፣ አያጋልጠውም ይላሉ። ስለዚህ ዛሬ አሁን የምናየው ሐዲስ እንግዲህ ይሄን በተመለከተ ነው። መን ሰተረ ሙስሊመን ሰተረሁ ላሁ ፊ ዱንያ ወልአኺራ። አንድ ሙስሊም ወንድምህ የሆነ ነገር እንደሰራ የሚያስነውረውና እሱን ሰዎች ማህበረሰቡ መካከል በጣም ዝቅ የሚያደርገው ስነ ምግባር እንደሰራ ታውቃለህ። ሌላ ሰው አላወቀም። ያንን ነገር መደበቅ ይኖርብሃል፣ አለማጋለጽ ይኖርብሃል። አግባብነት የለውም። ይሄን በማድረግህ ምናልባትም ሰውየው በዙ መካከል ወደ ጌታው ተመልሶ ራሱን ወቅሶ ነፍስያውን ወቅሶ ከቆጭቶ ተጸጽቶ ወደ አላህ ሊመለስ የሚችልበት ሁኔታ ይኖራል። ማጋለጽ ዝም ብሎ ያላግባብ ይሆናል ማለት ነው። ስለዚህ የሙስሊሞችን አይብ መደበቅ፣ የአንድ ሙስሊም ወንድምህን አይብ መደበቅ አላህ ዘንድ የምታገኘው አጅር ደግሞ ሁሉም ሰው እኛ የሰው ልጆች ስለሆን አይቦች ስህተቶች ይኖሩብናል። አላህ Subhanahu Wa Ta'ala ሰዎች በሚጋለጡበትና የውመቱ ብለሰራኢር ሚስጥሮች የሚጋለጡበት ቀን አላህ Subhanahu Wa Ta'ala የኛን አይብና ነውር እንዳንጋለጥ እንዳንዋረድና እንዳናፈር አላህ Subhanahu Wa Ta'ala ይደብቅልናል። ዋነኛው ይሄ ነው። ሰተረሁላሁ ፊ ዱንያ ወልአኺራ። የሚፈልገው ነገር ይሄ ነው። የሰውን አይብ ስንደብቅ የምናገኘው ሚንዳ ነው። የሚገርም ሚንዳ ነው። አላህ Subhanahu Wa Ta'ala ለነዚህ እንደ አይነት ሰዎች ማውራት ያላግባብ የሰዎችን አይብ ማጋለጥ ማውራት ለማይፈልጉ ሰዎች የሰጣቸው ሚንዳና አጅር አላህ ዘንዳ እነሱም የሚደበቁና የሚሸፈኑ የማይዋረዱ ይሆናሉ ይላሉ ነብዩ ሰለላሁ ዐለይሂ ወሰለም። ሰተረሁላሁ ፊ ዱንያ ወልአኺራ። በሌላ ሐዲሳቸው ምን ይላሉ ነብዩ ሰለላሁ ዐለይሂ ወሰለም ላ የስተሩ ዓብዱን ዓብደን ፊ ዱንያ ኢላ ሰተረሁላሁ የውመል ቂያማ። አንድ ባሪያ የሌላኛውን ሰው ባሪያ አይደብቅለትም አይሸፍንለትም የቂያማ ቀን አላህ Subhanahu Wa Ta'ala የሰውየውን አይብና ነውር አላህ የሚደብቅለት ቢሆን እንጂ የማያጋልጠው ቢሆን እንጂ ይላሉ ነብዩ ሰለላሁ ዐለይሂ ወሰለም። ስለዚህ ያየው ነገር አይብና ነውር ካለ በተቻለ መጠን ባታጋልጠውና ባታዋርደው የበለጠ ነው። ላንተ የምታገኘው ሚንዳ ደግሞ የበለጠ ይሆናል። አላህም ወላ ተጀሰሱ ወላ يغتب بعضكم بعضا ብሏል። ስለ ሰዎች ጉዳይ መከታተል ተተቦዕ ማድረግ ምን አደረጉ ማለት ምናምን አያስፈልጋችሁም። መመራመርና መፈተሽ መከታተል አያስፈልግም። ምክንያቱም በዛሂር ያያችሁትን ነገር ብቻ አይታችኋል። خلاص ያበቂ ነው። በስተጀርባ ምን ተሰርቶ ይሆን ምን አርጎ ይሆን ይሰሙ ብሎ ይሆን የሚለውን ነገር ክትትል ማድረግና ከዛም ይሄን ተከትሎ እናንተ እሱን ለማዋረድ ለማጋለጽ ማሰባችሁ ተገቢነት የለውም ኢላላ አላሁ ዐዘ ወጀል። ይሄ ለዚህ ነው አላህ Subhanahu Wa Ta'ala እነዚህ አይነት አይብ የሰዎች አይብ እንዲወጣ ነውር እንዲወጣ የሚፈልጉ ሰዎች ሙናፊቆች ናቸው፣ የሙናፊቅ ባህሪ ነው ይላል አላህ Subhanahu Wa Ta'ala። አማኞች አይደሉም። ኢነል ለዚነ ዩሂቡና አን ተሽዐል ፋሒሻ። እነኛ የሚወዱ ሰዎች አስቀያሚ ነገር በህዝቡ ማህበረሰቡ መካከል እንድትስራፋና እንድትስፋፋ እንድትታወቅ እንድትሰራጭ የሚፈልጉ ሰዎች ይላል። ፊለዚነ አመኑ በአማኞች መካከል መጥፎ ነገር እንዲወራና ፋሒሻ አስቀያሚ ባህሪና ስነ ምግባር በሰዎች መካከል እንዲንሰራፋና እንዲሰፋ እንዲሰራጭ የሚወዱ ሰዎች ፊለዚነ አመኑ ለሁም ዐዛቡን አሊሙን ፊዱንያ ወልአኺራ ይላል። እነሱ አሳማሚ የሆነ ቅጣት አላቸው በዱንያም በአኺራም በሁለቱም ሀገር የሚዋረዱበት ነገር አለ። አላህ አዘ ወጀል አዘጋጅቶላቸዋል። አላሁ يعلم وانتم لا تعلمون። አላህ ያውቃል እናንተ አታውቁም ይላል። እንግዲህ ሙናፊቆች አላህን የማይፈሩ ሰዎች አማኞች ላይ የሆነ ነገር ካዩ ወይም የሆነ አይብ ካዩ ያ ነገር እንዲወራና ያ ነገር እንዲታወቅ ይፈልጋሉ። በዚህ ምክንያት እነዛ ሰዎች እንዲዋረዱና ዝቅ እንዲሉ ያላቸውን ክብር እንዲያጡ ለማድረግ በዚህ ሐሳቤ ነው በዚህ ንያ እንደዚህ የሚያደርጉበት ሁኔታ ይኖራል። ለዚህ ነው አላህ Subhanahu Wa Ta'ala እነኚህ ናቸው በአማኞች መካከል ፋሒሻና መጥፎ ነገር እንድትስፋፋና በመጥፎ ነገር በመካከላቸው እንዲሰራጭ የሚወዱ ሰዎች ለሁም ዐዛቡን አሊም እነሱ አሳማሚ የሆነ ቅጣት አላቸው በዱንያም በአኺራም አላህ Subhanahu Wa Ta'ala ቅጣቱን አዘጋጅቶላቸዋል። አላህ ያውቃል እናንተ አታውቁም ይላል። ባይሆን ይሄ እንደዚህ በዚህ መልኩ መደበቅ አለ የምንለው ያለፈ ስተት ሆኖ ስተቱን መስራቱን አውቀን ሰውየው እንዲስተካከል እኛ ማጋለጥ አይጠበቅብንም ነው። ሰውየው ግን
በጣም አመፀኛ ሆኖ ፋሲቅ ነው፣ በወንጀሉ ላይ የቀጠለ ነው፣ ታልተጋለጠ ወንጀሉን የማያቋርጥ አይነት ሰው ነው፣ በጣም ደፋር ነው ማለት በወንጀል ይዳፈራል ወንጀል በመስራት። እንዲህ አይነት ሰው ከሆነ ያንን በማጋለጥ ተዛዝ ድርጊቱ እንዲቋረጥና ድርጊቱ እንዲቆም ማድረግ ያስፈልጋል። ችግር የለውም። በተለይ ወልየል አምር ካለ፣ ቃዲ ካለ፣ የሸሪዓ ዳኛ ካለ የሰውየውን ወንጀልኛ ካወቅን ሰውየው ደግሞ ምንም የሚመለስ ሰው አይደለም፣ በዛ በወንጀሉ ላይ እየቀጠለ ነው። እንዲህ አይነት ሰዎች ካሉ እነሱ ልናጋልጻቸው እንችላለን። መሰተሩ መደበቁ ጥሩ የሚሆነውና የሚወደደው ምናልባትም ሰውየው እንደ ባጋጣሚ ስተት የሰራና የፈስረት የፈጸመ ሰው ሆኖ ባናጋለጸውም ያቋርጣል፣ በዚህ ተግባር ላይ አይቀጥልም፣ በተግባር ላይ የማይቀጥል ሰው ነው ስንል ነው። ከዛ ውጪ ሰውየው ሙጃሂር ነው፣ ደፋር ነው፣ እንደፈለገ ዝም ብሎ ወንጀል የሚሰራ ሰው ነው። አጋልጠን ማቆም የምንችልበት ሁኔታ ካለ እንዲህ አይነቱን ሰው ተመደበቅ ይልቅ ማጋለጡ የተሻለ ነው ይላሉ። ለዚህ ነው ነብዩ ሰለላሁ ዐለይሂ ወሰለም ሁሉም የኔ ኡመቶች ይማራሉ አሉና ኩሉ ኡመቲ ሙዓፋ ኢለል ሙጃሂሪን ይላሉ። የኔ ሁሉም ኡመቶቼ በወንጀላቸው ይማራሉ፣ ወንጀላቸውን አላህ ይቅር ይላቸዋል፣ በግልጽና በይፋ ወንጀላቸውን የሚሰሩ ሰዎች ብቻ ሲቀሩ ይላሉ። ሰዎች በራሳቸው ወንጀሉን ሰርተናል እያሉ የሚያወሩ ሰዎች ሲቀሩ፣ ሙጃሃራ ማለት ደግሞ ሰውየው ወንጀል ይሰራል ሚነል ሙጃሃራ ይላሉ ነብዩ ሰለላሁ ዐለይሂ ወሰለም። ግልጽ ማድረግ ከሚባለው ነገር ጭምር አንድ ሰው ወንጀል ይሰራል በሌሊት ያየው የለም፣ አላህ Subhanahu Wa Ta'ala ብቻ ነው መስራቱን ያየው የሚያውቀው። يعمل الرجل بالليل عملا ثم يصبح وقد ستره الله فيقول فيا فلان فعملت كذا بارحة كذا وكذا ወንጀል ይሰራል በሌሊት አላህ Subhanahu Wa Ta'ala ደብቆለታል፣ አልታወቀም። ከዛ ከነጋ በኋላ የድፍረቱ ጣራ የዘለቀ ድፍረት ስላለው ወንጀል በመስራቱ ወንጀሉም ስላሳፍርበት እኔማ በዛሬ ሌሊት ዛሬ ማታ እንደዛ አድርጌ እንዲቦታ ላይ እንደሰርቼ እንደዛ አድርጌ እንደዚህ እያለ የሚያወራ ሰው በጣም ደፋር ነው፣ አላህ Subhanahu Wa Ta'ala ደብቆለት እሱ ግን ራሱን የሚያጋልጽ ይላሉ። ስለዚህ ሰው ወንጀል እንኳን ቢሰራ አላስፈላጊ ከሆነ የራሱን ወንጀል እንኳን ቢሆን ማጋለጥና በወንጀሉ እንደ ጀብዱ እንደሰራ ነገር ትልቅ ነገር እንደሰራ ነገር ማውራት አያስፈልግም። ሌሎችም ሰዎች እንደዚሁ የሱን አይብና ነውር ማጋለጥ አያስፈልግም የምንለው ምናልባትም እንደ አይነት ወንጀሉን እንደ በይፋ በአደባባይ እንዲወራለት የማይፈልግ አካል ከሆነ ነው። እንዲሁም ደግሞ ራሱም ደግሞ ስለ ወንጀሉ እንደው ሳይሸማቀቅ የሚሰራ አይነት ሰው ከሆነ እንደፈለገ ሰው የሚሰራ ከሆነ እሱን አጋልጠን ሰዎቹ ወልየል አምሩ ማለት መሪው ያን ጉዳይ እልባት እንዲሰጥና በዛ ተግባር ላይ ቅጣቱን የሚጠበቀውን ቅጣት እንዲያደርግ መምከር ያስፈልጋል ማለት መናገር ያስፈልጋል። ነብዩ ሰለላሁ ዐለይሂ ወሰለም በሌላ ሐዲሳቸው ምን ይላሉ? እናንተ በመላሳችሁ ያመናችሁ ሰዎች ሆይ ይላሉ፣ ያ ማዕሸረ መን አመነ ቢሊሳኒሂ ወለም የድኹል ኢማኑ ቀልበ፣ እናንተ በመላሳችሁ ያመናችሁ ሰዎች ሆይ እምነቱ ቀልባችሁ ያልገባ ሰዎች ሆይ ሰዎችና ሙስሊሞችን ማማት፣ ያላግባብ ማንሳት፣ ማዋረድ፣ የነሱን ክብር መዝለፍ እንደ አይነት ተግባሮችን ተው ብለላ ተቅታቡል ሙስሊሚን፣ ሙስሊሞችን አትሟቸው፣ ስለ ሙስሊሞች ነውርና አይብ አታውሩ፣ የምታውቁት ነገር ያለባቸው ነገር እንኳን ቢሆን ስለዛ ጉዳይ ማንሳት አይጠበቅባችሁም። ሲሆን መደበቅ ነው፣ ከዛ ካልሆነ ደግሞ እንደው መራቅ ነው እንጂ ነውራቸውን መከታተል ሙስሊሞችን ማማት አያስፈልግም። ወላ ተተቢዑ አውራቲሂም፣ የሙስሊሞችን ነውር አትከታተሉ። ምክንያቱም ደግሞ የሙስሊሞችን አውረትና ነውር የሚከታተል ሰው እንደዚህ ሰርቶ እያሉ ለማጋለጥ የሙስሊሞችን ለማጋለጥ የሚከታተሉ ሰዎች አላህ Subhanahu Wa Ta'ala ደግሞ የነሱን ነውር ይከታተልና አይባቸውን ጥፋታቸውን ይከታተላቸዋል። አላህ ደግሞ ጥፋቱና አይቡን የተከታተለው ሰው ያዋርደዋል። ወመየተተበዒላሁ Subhanahu Wa Ta'ala አውረተ ነውሩን አላህ የሚከታተለው ሰው ደግሞ يفضحه في بيته አላህ Subhanahu Wa Ta'ala ባለበት ቦታ ሆኖ ያዋርደዋል። الجزاء من جنس العمل ሚንዳ የሚያገኘው ሰውየው በሰራው ልክ ነው፣ በሰራው ሰውየው የሰራው ነው የሚያገኘው ይላሉ። ስለዚህ አይባን መደበቅ የኛም አይባችን ደበቅልን ያደርጋል ይላሉ ነብዩ ሰለላሁ ዐለይሂ ወሰለም። ይህ ብቻ ሳይሆን አላህ Subhanahu Wa Ta'ala የቂያማ ቀን ሰውየውን ከውርደትና ከተለያዩ መሰል ነገሮች እንዳይዋረድ እንዳያፈር አላህ ይጠብቀዋል ይላሉ ነብዩ ሰለላሁ ዐለይሂ ወሰለም። አላህ Subhanahu Wa Ta'ala በሰራ ነው የምንጠቀም የምንሰራ ሰዎች አድርገን። ربنا آتنا في الدنيا حسنة وفي الآخرة حسنة وقنا عذاب النار. صلى الله وسلم على نبينا محمد وعلى آله وصحبه أجمعين. فالسلام عليكم ورحمة الله تعالى وبركاته.